ሰላም ሰላም እንዴት ናችሁ? የተወዳችሁና የተከበራችሁ ውድ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ነው እናንተ ጋር ሁሉ ሰላም ነው? ሰላማችሁ በያላችሁበት ብዝት ይበል። እንግዲህ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። በጣም አነጋጋሪ የሆነው የዚህ ሰሞን በጣም አነጋጋሪ የሆነው ቪዲዮ ነው። ስለሱ ጉዳይ የምናነሳ ይሆናል። ትናንትና አንድ ቪዲዮ ሰርተን ነበረ የእነ አብርሽና የእነ ሩታ ጉዳይ ማለት ነው። አዲስ ትኩሳት አዲስ ድራማ ነው እንዴ እየተባለ ብዙ አስተያየት እየተሰጠበት ያለ ቪዲዮ ነው። እሱን የምናየው ጉዳይ ይሆናል ማለት ነው። ትናንትና ሰሞኑን እንግዲህ ነፂ የተባለችው ልጅ እየለቀች ያለችው ቪዲዮ በእነ ሩታና በእነ አብርሽ መካከል የማይሆን ነገርም እየፈጠረ ነውና ስለሱም አስተያየት ሰጣችኋል ብዙዎቻችሁ። እኔ የሰራሁት ቪዲዮ ላይም ብዙዎቻችሁ አስተያየት ሰጣችኋልና ያነሳችሁትን አስተያየት የተወሰነውን ለማንሳት እሞክራለሁ። ግን ነፂ አሁንም ለህይወቴ እንኳን ስጋት አለብኝ ብላለች። ለምንድነው ስጋት ያለባት? አብርሃም ምን ብሏት ነው? አብርሃም እንግዲህ እያስፈራራት እንደሆነ ነው እየተናገረች ያለችው። ምንድነው እሱ የሚለውን ነገር የምናይ ጉዳይ ይሆናል ማለት ነው። ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እጠይቃለሁ ማለት ነው። ትናንትና የሰራሁት ቪዲዮ ላይ አብዛኞቻችሁ እስከዛሬ የት ነበረች ብላችኋል። እስከ ዛሬ የት ነበረች? ለምን ዛሬ ወጣች ብላችኋል። ሌሎቻችሁ ደግሞ ሩታ በገንዘብ ነው የምትሰራው ብላችኋል። እንግዲህ በገንዘብ እየሰራች ነው ወደ ፍቅር የገባችው ሩታ የሚል ኮሜንት የሰጠ ሰው አለ። ሌላ ደግሞ ምንድነው እነሱ እዚህ ደረጃ ላይ ሲደርሱ ነው እሷ ብቅ ያለችው፣ ለምንድን ነው እስከዛሬ ዝም ያለችው የሚል በጣም ከሌሎች ጋር የሚመሳሰል ቪዲዮ የተነሳለ። አብርሃም ከእሷ ጋር ሳይጨርስ ከነፂ ጋር ያለውን ጉዳይ ሳይጨርስ ለምንድን ነው ወደ ሩታ የመጣው የሚለው ደግሞ የሌሎቹ አስተያየት ነው ማለት ነው። ሌሎቹ ደግሞ ለመፈመስ ነው የመጣችው ያላችሁም አላችሁ። ለምሳሌ እሷ ፌመስ ለመሆን ነው የመጣችው እንጂ በእርግጠኝነት ከአብርሃም ጋር ጓደኛሞች አይደሉም፣ ፍቅረኛሞች አይደሉም እያላችሁም አላችሁ። የእናንተ ሀሳብ ነው፣ የተከበረ ነው ማለት ነው። የእናንተን ሀሳብ አከብራለሁ። ምክንያቱም እናንተ ያያችሁበት አንግል ስላለ ነው ማለት ነው። እና ሊሆን ይችላል ምናልባት አሁን አዲስ ቻናል አይቻለሁ በእሷ ስም ቻናል ስላየሁኝ ሊሆን ይችላል እሷ ቻናሏን ለማሳደግ ለመታወቅ ምናምን ነው። ግን ስታለቅስ ደግሞ እንደዛ አይመስልም። በቃ በጣም ስታለቅስ የምታሳዝን በጣም የተጎዳች ሰው ስለምትመስል ያው አስቸጋሪ ነው። አሁን ምን አይነት ሰው እንደምናምን ማለት ነው። ግን ቪዲዮውን እያየን ደግሞ ያየናቸው ቪዲዮዎች መረጃዎች ናቸው ብላ ያቀረበቻቸው ቪዲዮዎች አብረው እንግዲህ የተለያዩ ቪዲዮዎች አይተናል አይደል? ግን እነዚህ ቪዲዮዎች አብርሽና ነፃነት የተባለችው ልጅ ፍቅረኛሞች ስለመሆናቸው ይገልጻል ብዬ አላምንም። ለምን በስራ አብሮ መስራት ይቻላል ማለት ነው። በስራ ያኔ አብሮ ስራ እየሰሩ ሊሆን ይችላል። ቪዲዮ ነው እየሰሩ ያሉት። ፍቅረኛሞቹ መስለው ሊሰሩ ይችላሉ። ስለዚህ ያንን ቪዲዮ ዛሬ የአውታ እንግዲህ በዚህን ደረጃ ፍቅረኛ የነበረ ምናምን የሚለው ነገር አላቅም። እንግዲህ አብርሽም ትላንትና እንግዲህ ለሩታ ምላሽ እንደሰጣት በቃ በሆነ ሰዓት ላይ ነበረ። ግን አሁን ምንም ነገር ያለ ነገር አለ። እኔና አንቺ ማውራት ያለብን ስለ አሁንና ከአሁን በኋላ ስላለው ነገር ብቻ መሆን አለበት ብሏታልና አብረን ስንሰራ ነበርም አላላትም። በፊት ማስታወቂያ ነው ብሎ ነው የዋሻት። ሌላው ደግሞ በጣም ኮሜንት ላይ ከጻፋችሁልኝ አንዱ ደግሞ ሩታ መዋሸት አልነበረበትም እውነቱን መናገር ነበረበት ብላችኋል። ልክ ነው። ምክንያቱም አንድን ህይወት ስትጀምሩ ነገ እንደምታቆሙ አስባችሁ አይደለም የምትጀምሩት አይደለ? ቀጣይ ህይወት ብላችሁ ነው የምትጀምሩትና ቀጣይ ህይወት ስታስቡ ደግሞ ከፊታችሁ የማይሆን ነገር እንዳይገጥማችሁ አስቀድማችሁ ከዚህ ፊት የነበሩት ነገሮች ባይዘወይ እንደ ቀል የታለፈ ነገር ስለሆነ ልክ ሲያድግ የማይሆን ነገር ይዞ ይመጣው። ልክ እንደዚህ ማለት ነው። ብዙ ሰዎች ላይ እናያለን፣ በፊልም ደረጃም እናያለን፣ እውነተኛ ታሪክ ላይ እናያለን። እና ትክክል ናችሁ ማለት ነው። እኔም ትላንትና ያልኩት ይሄን ነው። መናገር ነበረበት። ይሄንን ያጠፋው ሌላ ነገር አይደለም። ማንም ሰው የበፊት ህይወት ሊኖረው ይችላል። አብርሃም ብቻ አይደለም፣ ሩታም የበፊት ህይወት ሊኖራት ይችላል። እሱን አናውቅም። ግን ከተገናኙበት ጊዜ ያለውን ነው እነሱ ማሰብ ያለባቸው። ምናልባት ሌላው ደግሞ ኮሜንት ላይ ተጻፈልኝ ልታለያያቸውን የመጣችሁ በዚህን ሰዓት ላይ ምናልባት በዚህ ወሬ ላይ ያሉ ብዬ አላስብም። ያ ያለፈ ታሪክ ነው። ሩታም ቢዋሻትም እንኳን ሩታ አንደርስታንድ ልታደርግ ይገባል። ጥፋት ነው ኦፍ ኮርስ በቃ መናገር ነበረበት፣ አልተናገረም አይደለ?
ግን ይሄ ጉዳይ እነሱን ሊያለያይ ይገባል ብዬ አላስብም። ምክንያቱም አሁን ልጅ የሚባል ነገር ተፈጥሯል። እሱ ደግሞ በጣም ከባድ ነው አይደለ? ሌላው ደግሞ ያው ለልጅ አይምሮም የሚፈጥረው ነገር ከባድ ነው በኋላ ማለት ነው። እንደዚህ ያለ ነገሮች ጥንቃቄ ሊያስፈልግ ይገባል ማለት ነው። እና ነፂ ደግሞ ምን አለች መሰላችሁ? ዛሬ እኔና እሱ ፍቅረኛሞች መሆናችንን ዓለም ያውቃል ብላለች። እንግዲህ ከዓለም እኛ አንዱን አናውቅም ነበር፣ አሁን ያወቅነው። በእኛ ዙሪያ ያሉ ልጆች እነ ፍቅር ያውቃሉ፣ ኤፍሬም ያውቃል፣ እነ ማርክ ያውቃሉ ብላለች። እና ኦፍኮርስ እንግዲህ ኤፍሬም ሊያውቅ ይችላል። በነገራችን ላይ ሊያውቁ ይችላሉ እኮ ችግር የለውም። ግን ያ ነገር አልጨርሳችሁም እንዴ ነው በቃ ጥያቄው። እሷ እንዳለችው ለምሳሌ አብረን ከሩታ እየከፈላት እንደሚያሰራት ነው ምናምን ነገር ብላ ነበር። ማን ሴት ናት ይሄን ሁሉ ጀስት እንደ ፍቅረኛሞች ሆኖ ሲሰሩ ምናምን ይሄን ያህል ጊዜ የታገሰችው? የምትታገስ ማን ናት? ከባድ ነው አይደለ እንዴ? ብዙ ቪዲዮስ እኛ ራሱ ስናቃቸው በጣም ረጅም ጊዜ ይሆናል። ከአንድ ዓመት በላይ ነው እኛ ራሱ ስናቃቸው። ይሄ ማለት በዚህ ሁሉ ጊዜ ነፃነት የምትባለው ልጅ አናውቅም አይደለ? ሩታና አብርሃም ፍቅረኛሞች እንደሆኑ ሜን ሚዲያ ላይ ሚኒስትሪ ሚዲያ ስላችሁ ቴሌቪዥን ጣቢያ ላይ ቀርበው ጥሩ ፍቅረኛሞች እንደሆኑ አውርተዋል። እንግዲህ በቴሌቪዥን አይዋሽም፣ ድራማ አይደለም። በትክክል በቴሌቪዥን ላይ ቀርበው ፍቅረኛሞች እንደሆኑ ተናግረዋል። ያን የት ነበረች? እንደዛ ሲሉ የት ነበረች? እንደገና ደግሞ ማራኪ ወግ ላይ ቀርበዋል። ቲቪ ያልኳችሁ ቲቪው ማወቅ ከፈለጋችሁ አባይ ቲቪ ላይ ሰከላ ሾው ላይ ቀርበው ነበር አይደለ? ለምን ያኔ አለሁ ለምን አላለችም? ዛሬ ለምንድን ነው? ምናልባት ዛሬ ልፈምስ ነው ያለውን ሀሳብ ልደግፍ ይችላሉ። እሷ ያለችውን እስቲ አንድ ሀሳቦችን ትንሽ አዲስ የለቀቀችውን ቪዲዮ እኔ እና ከዛም በኋላ አስተያየት እንሰጥበታለን። እኔ ከፋይል ማስረጃ ይልቅ ደግሞ በዙሪያ ያሉ ጓደኞቹ እነ ማርክ እነ ኤፍሬም ሁሉም ሰዎች ያውቃሉ የኔ እና የሱን ሪሌሽን ማለት ነው። ምናልባት እሱ ዛሬ ሲሻሻል እኔ ለቁኝ ከመሄዱ በፊት ሁሉንም ነገር ያውቃሉ። ሰለሞን ቦጋለ በሪከርድ ተበልተሃል ማለት ነው። ምክንያቱም በለቅሶ በማልቀስ የሚታወቀው ሰለሞን ቦጋለ በትወና ማለት ነው። እና እንግዲህ ይሄ ትወና ነው ይመስለኝ እንደኔ ማለት ነው። ምክንያቱም ቅድም እንዳልኳችሁ የእውነት ቢሆን ኖሮ እስከዛሬ የት ነበረች? እነ ኤፍሬም ያውቃሉ፣ እነ ፍቅር ያውቃሉ፣ እነዚህ ሊያውቁ ይችላሉ። አብራችሁ ቪዲዮ ስትሰሩ ሊያውቁ ይችላሉ። በቃ ትናንትና ምናልባት ያየናቸው ቪዲዮ ላይ ሰልፊ አብሮ ቪዲዮ ሲሰሩ አይተናል። እንደገና ደግሞ የእሷ ልደት ሲያከብር በቃ እንደ ጓደኛ ሊያከብር ይችላል። በቃ እኔ አሁን እያየው እንዳለሁት ማለት ነው። ምክንያቱም ይሄ ወደዚህ ሀሳብ ልመጣ የቻልኩት ለምን መሰላችሁ? ቪዲዮ አሁን በዚህ ሰዓት ላይ አንደኛ ቀደም እንዳልኳችሁ በቴሌቪዥን ጣቢያ ቀርበው ፍቅረኛሞች ሩታና አብርሃም ፍቅረኛሞች እንደሆኑ ሲናገሩ የት ነበረች? አልተናገረችም። እነዚህ ልጆች በሰርግ ተጋብተው ልጅ ሲፈጠር ነው የመጣችው እቺ ልጅ ማለት ነው። ስለዚህ ይሄ ነገር እውነት እንዳልሆነ ገባኝ ማለት ነው። እንደ ጓደኛሞች ልደቷ ሊከበር ይችላል። በቃ ምንም ጥያቄ የለውም። ምክንያቱም ከፍቅር ጋር ብዙ ቪዲዮ ሰርተዋል አይደለ? ኢቭን አሁን ከሩታ ጋር ሆኖ ራሱ ማለት ነው። ስለዚህ ድራማ ይመስለኛል። አብርሃም ፍቅረኛሞች እንደሆንኩኝ እኔ አይደለም ዓለም ያውቃል። ብዙ ሰዎች ታውቃላችሁ። ምታውቁታ ዛሬ አዲስ መታ ፍቅረኛውም ልትሆን ትችላለች፣ አርግዛም ሊሆን ይችላል። እኔ የማውቀው ነገር የለም። አዲስ አይደለም የመጣችው ሩታ ማለት ነው። በጣም ረጅም ጊዜ ነው እንግዲህ አንቺ ነሽ ለኛ አዲስ የሆንሽው አሁን ማለት ነው። በአዲስ መልክ የወጣሽው ምናምን እያላችሁ እያወራችሁ ነበር። ማስረጃ አውጪ ያላችሁኝ ማስረጃ አወጣሁኝ። ከዚህ በላይ ምን ላድርግ? የበለጠው ግን እኔ አሁን ለምሳሌ ማለት ነው ለምን ታሸማቅቁኛላችሁ ያለችው ነገር ነው። ብዙዎች እንግዲህ ኮሜንት ላይ ውሸቷን እንደሆነ የት ነበርሽ? ትክክለኛ ጥያቄ ነው ባይዘው እየጠየቋት ያለው የት ነበርሽ? እንደዚህ ያሉ ጥያቄዎች እየተጠየቀች ነው። እና ብዙዎች እኔ ተሸማቅቄ ከሴቶች ከጾታ ምንድነው የሚባለው ከትንኮሳ ጋር ምናምን አያይዘዋለች እና እኔ ወደ ክስ ብሄድ ብዙ ነገር ላይ ደርሳለሁ። አብርሃምም እያስፈራራኝ ብዙዎቻችሁ ደግሞ እያሸማቀቃችሁኝ ነው እያለች ነው። እና እንደዛ ነው ነገሩ። እኔ ከፋይል ማስረጃ ይልቅ ደግሞ በዙሪያ ያሉ ጓደኞቹ እነ ማርክ እነ ኤፍሬም ሁሉም ሰዎች ያውቃሉ የኔ እና የሱን ሪሌሽን ማለት ነው። ምናልባት እሱ ዛሬ ሲሻሻል እኔ ለቁኝ ከመሄዱ በፊት ሁሉንም ነገር ያውቃሉ። ከዚያም አልፎ ደግሞ ለእኔ ፍቅር ምስክር ናት። ፍቅር እኔ ሴት ልጅ ጥቃት እየደረሰብኝ ነው ያለው። ምናልባት እኔ ዛሬ ብከስ ብዙ ደረጃ ላይ ልደርስ እችላለሁ። የማወራው ነገር ውሸት አይደለም። እንግዲህ የምታወሪው ነገር ውሸት ላይሆን ይችላል፣
ግን ካየናቸው ነገሮች ደግሞ ውሸት ነው ብለን እንድንገምት ያደርገናል። እኛ እውነቱን አናውቅም አሁንም ቢሆን ማለት ነው። ግን ቅድም እንዳልኩት የት ነበርሽ እስከዛሬ የት ነበርሽ? እነ ፍቅር ማወቅ የነ ኤፍሬም ማወቅ ምናምን ነገር ትርጉም አይሰጠውም ለዚህ ጉዳይ ማለት ነው። ምናልባትም እኔ ብዙ ፋይል እንዳለኝ ነግሬያቸዋለሁ። 400-300 ፋይሎች አሉኝ። እሱንም እያወጣሁ እያሳዩዋችሁ ነው። ቀስ እያላችሁ ጠብቁኝ። ብዙ ፋይሎች አሉኝ እኔ የማወጣው ማለት ነው። እናንተ ዛሬ አንድ ቪዲዮ እኔ ሰርቼ በዛ ምክንያት ነፂ ውሸታም እያላችሁ ከምትሰዱኝ ምን አለ ብትጠብቁ ትንሽ። አብርሃም እኮ ምናልባትም ሚስቴ ናት ተዋት እኮ ሊላችሁ ይችላል። በፍጹም አይልም። በፍጹም በዚህ ሰዓት ላይ ይላል ብዬ አላስብም እኔ። ምክንያቱም በቃ ያበቃ ጉዳይ ስለሆነ ማለት ነው። ያበቃ ጉዳይ ስለሆነ አብርሃም ትላንትና ከሩታ ጋር ሲያወራ ምናልባት ድራማው እንዲቀጥል ፈልጎ ካልሆነ በስተቀር በእርግጠኝነት አብርሃም አሁን ልጁን ጥሎ አይመጣም። በቃ ከዘመኑ እኔ ሴቶች በጣም እየገረማችሁ ነው። እንደውም ከኔ ጎን ትቆማላችሁ ብዬ ሳስብ፣ እንባይን ታብሳላችሁ ብዬ ሳስብ ጭራሽ ይበልጥ እንዳለቅስ ነው እያደረጋችሁኝ ያላችሁት። እንዴ ምን አድርጌ ነው የምትሉኝ? እኔ እውነታውን ባወጣው ነው የምገፋው። እኔ እውነት እኮ ነው ያወጣሁት። ከጎን የቆማችሁ እንደውም በርቺ ያለውን ነገር አውጪ እንረዳሻለን ልትሉኝ ነበር የሚገባው። ወቅቱን ያልጠበቀ እውነት ደግሞ ዋጋ የለውም ማለት ነው። ወቅቱን ስላችሁ በቃ ያለፈበት ማለት ነው። ነገሮች ካለፉ በኋላ የሚመጡ ነገሮች መብቴ ሊሆኑ አይችሉም እና ኦልሬዲ አርፍደሻል። ካረፈርሽ በኋላ ደግሞ ዝም ነው ማለት ያለብሽ እንጂ ቤተሰቦች እንዳሉት እንግዲህ ለመፈመስ ከሆነ ይሳካልሽ ነው የምንለው። ሌላ ምንም አንልም። የተወዳችሁና የተከበራችሁ ቤተሰቦች እንዴት አያችሁት? እንግዲህ የኔን ሀሳብ ትጋራላችሁ ብዬ አስባለሁ። የተለያየ ሀሳብ ሊኖራችሁ ይችላል። ሀሳባችሁን ኮሜንት ላይ እንደተለመደው እንድትጽፉልኝ በትህትና ጠይቃለሁ። በሚቀጥሉ ምን ይፈጠራል የሚለውን እንግዲህ ከስር ወደ እናንተ ትኩስ መረጃዎቹን በደንብ ወደ እናንተ እናደርሳለን። እስከዛው በያላችሁበት ሰላማችሁ ብዝት ይበልላለሁኝ። ቻው